የተከበራችሁ የበጎ ቤተሰቦች እንዴት ናችሁ? ሆነ ያለውኝ አልሐምዱሊላህ። ዛሬም ወደ እናንተ አንዲት ቪዲዮ ይዤላችሁ ብቅ ብያለሁኝ። ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ለቤቴ አዲስ ካላችሁ አይከፈልበትም፣ ሰብስክራይብ አድርጉኝ። እንግዲህ ጸጋ እና ቹቻ መፋጠጣ ላይ ነበሩ ማለት ነው። እንግዲህ ቹቻ ካሁን ሂጄ ዋጋዋን ልስጣት እያለች በልቧ እያቅራራች ነበረ ማለት ነው። ግን መጨረሻው ምንድን ነው የሚለውን ቀጣይ ቪዲዮ ላይ ነበር የምናየው። ቀጣይ ቪዲዮ ላይ እናየዋለን ማለት ነው። ከዛ በፊት ግን እንግዲህ ጸጋ ያሬድን ስታሳምነውና ስትነግረው ዳኒ ቤዛን እያገኛት እንደሆነ ቤዛ ደግሞ ዳኒን እያገኘችውና የሆነ ሴራ እየሰሩ እንደሆነ ያሴሩ እንደሆነ ነግረው ነበር ማለት ነው። እሱም አላምንሽም ብሎም ከብዙ ክርክርና ከብዙ ንትርክ በኋላ አምኗት አሳምናው ስታበቃ ግን እሱ ያሬድ ዳኒን ስለማያምነው ዳኒ ማለትም ቤዛ ለምሳሌ አንድ ስራ ከሰጠችው እሱ አንድን ስራ መስራት እንደማይፈልግና እንደማይችልም ያሬድም ስለሚያውቀው ማለትም እነ መኮንንም ጋር አንድ ስራ ይሰራል፣ እነ ጸጋም ጋር አንድ ስራ ይሰራል፣ እነ ደመረም ጋር አንድ ስራ ይሰራል። ይህንን ነገር ያሬድ ስለሚያውቅ ያለው እድል አማራጩ ዳኒን መከታተል ነበረ። ዳኒን ሲከታተለው ከመኮንን ጋራ ያገኘዋል። ሆኖም ያወሩትንና የተነጋገሩትን ወይም የተስማሙበትን ነገር ባይገባውና ባይሰማም ግን ተከትሎ ሄዶ መኮንንን ጠይቆታል። እሱም ዳኒን ለምን እንደሚያገኘውና እኛን እሱ ለምን እንደሚከታተላቸው ጠይቀዋል። እሱም መኮንንም ቤዛንና ያሬድን እናንተን በፍጹም እኔ ልከታተላችሁ፣ እኔ የግል የራሴን ስራ ነው ልሰራ የቻልኩት። ስለዚህ ዳኒን ያገኘሁበት በእናንተ ምክንያት አይደለም ብሎ ቢነግረውም እሱ ግን በፍጹም ሊያምነው አልፈለገም። ካመንክ ማመን የራስህ ፋንታ ነው፣ ካላመንክ ደግሞ መንገዱን ጨርቅ ያርግልህ ገደል መግባት ትችላለህ ብሎ ትቶት ጥርግ ብሏል። እንግዲህ ያሬድ ምንም የሚያደርገው ነገር ሲያደናግረውና ሲያጣው ወደዛ ወደ ሚስኪኑ ወደ ዳኒ ሄድና አንቃለው አሰቅላሃለው እያለ እያስፈራራው ነበር። ከመኮንን ጋራ ያላቸውን ነገር በጥብቅ ከጠየቀው በኋላ እሱም ምንም እንዲያላስነቃና ከፈለገ ደግሞ የበለጥ መረጃና ትክክለኛ መረጃ ተፈለገ ቤዛን እንደሚጠይቃትና ጠይቃት ብሎ አመላክቶት እሱም ትቶት ሄዳል። ቢያስፈራራውም አንቃሃለውም እሰቅልሃለውም ቢለውም ምንም እሱ መስፈራራትና ዛቻ ለዳኒ ብርቁ አልነበረም፣ ትቶት ሄዷል። ሌላው የያሬድ ጉድ ልንገራችሁ። ያሬድ ከኋላው የሆነ ችግር እየመጣበት ነው። ምክንያቱም እነ ቀስቴ ጋራ አዲሱ ልጅ ቤዛ ተመችታኛለች፣ ቤዛ ወድጃታለሁ እያለ ነበረ። ምክንያቱም ይህ ደግሞ በኋላ ላይ ትልቅ ጣጣና ትልቅ መዘዝ ይዞ ይመጣል ብዬ አስባለሁ፣ እንዲያየሁት ከሆነ ማለት ነው። ምክንያቱም ያንኛው ልጅ ፍቅረኛ አላት እኮ እሷ የተከበረ ሴት እኮ ናት፣ ጓደኛ አላት ቢሉት ራሱ ሲሉት ምንድን ነበር ያለው? እሱን እኔን አይመለከትም ነበር ያለው ማለት ነው። እንግዲህ መጨረሻው ምን ይሆናል የሚለውን ወደ መጨረሻው ወይ ደግሞ በቀጣይ ቪዲዮ የምናየው ይሆናል ማለት ነው። እንግዲህ ሲያቀብጠውና ሲያንቀሸቅሸው ወደ ቹቻ ስልክ ደውሎ ነበረ። አሻንቲ ማለት ነው። እሱም ምንም ሳይናገራትና ምንም ሳይላት በፊት ኧረ ቀስቴ ፎንቃሽ ሊታነቅልሽ ነው ብሎ እሷን በማስፈራራትና በማንቀጥቀጥ ከዛን ስልኩን ቤዛ ተቀብላ የተፈጠረውን ነገር በትክክል ስትጠይቀው የእንግሊዘኛ እንቀት የእንግሊዘኛ እጥረት እና እንግሊዘኛ አጥሮት ነፍስ ልትቋረጥ እንደሆነ ለቤዛ ቢነግራትም ቤዛም ደግሞ ታናዳ እንደዚህ ብለህ በሚወደዱ መካከል እንደዚህ አይነት ትነግራለህ ወይ? ፍቅር ባለበትም እንደዚህ አይነት ቃላት እንዴት ይወጣል? አንድ ለሚወደው ሰው እንደዚህ ተብሎ ይነገራሉ ብላ ብታስፈራራም እባክሽ ከፈለግሽ ቦንቃዬ ነው ካልሽ በያት ድረሽለት፣ በእንግሊዘኛ ጦት
እና እጥረት ታንቆ ሊሞትልሽ ነው ብሎ ስልኩን አናቷ ላይ ዘግት ጆሮዋ ላይ ማለት ነው። እና እንግዲህ መጨረሻ ቪዲዮም እሷም አንዴ በእርግጫም አንዴ በጥፊም ልትመታውም ልትታገልም እንችላለች። ግን ከብዙ ንትርክና ከብዙ ችግር በኋላ እነሱ ሊስማሙ ችለዋል። የተስማሙበትም ከዚህ በኋላ እንደዛ አይነት ቀልድ ላይ ቀልድና እንደዚህ አይነት ነገር ላይ ገባ ላይ ያወራ ነው ማለት ነው። እንግዲህ ቤተሰብ አዲሱ ልጅ ደግሞ እንግሊዘኛ ፈረንጅ ነኝ ብሎ ነበረ። ነገር ግን ቀይ ነው ያበላቸው ማለት ነው። ሊበላ ቀስቴ ልትበላ ጠላው እንደልፍሶ ከዛን በኋላ ፈረንጅ አንተ ክፈል ሲሉት ኖመኒ ያላለም እንዴ በአስተርጓሚ የተርጓሚ ከዛንና ቀስቴ እንደምንም ከተረጎመለት በኋላ ብር እንደሌለው ቀስቴ ቢያውቅስ። ከዛ እነሱ ደግሞ ምን ይገርማቸዋል አማርኛ እንደሚችል ሁላ ቢያቅስ እና ያን ሁላቸውም ግርግር ፈጥረዋልም፣ በዛም ተዝናንተዋልም፣ ስቀዋልም። እንግዲህ ቻለ ኩል ያህልን ለማንኛውም የቀጣዩ ቪዲዮ ያበደ ነው የሚሆነው ብዬ አስባለሁ። እስከዛው ድረስ ይሄንን ሰብስክራይብ እያደረጋችሁ አትከፍሉበትም። ቅንነት ለራስ ነው ባይ